ሰላም እንደምን አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንግዲህ እንደቀጠለ ነው። ዩኒት 2 ባለፉት ሴሽኖቻችን ሾርት ረን ኢኩሊብሪየም የፐርፌክት ኮምፒቲሽን ሾርት ረን ኢኩሊብሪየም ከማየታችን በፊት እንግዲህ ኮስት ከርቮች ያስፈልጉናል ብለን ነበር። እነዛ ኮስት ከርቮች ከ10ኛ ክፍል ኢንፈር እያደረግን አምጥተናል። ምን ማለት እንደሆኑ እንግዲህ ለመነጋገር ሞክረናል። በዛሬው 2.2 ሾርት ራን ኢኩሊብሪየም ኦፍ ዘ ፐርፌክትሊ ኮምፒቲቲቭ ማርኬት በሚለው ፓርት 2 የምናይ ይሆናል ማለት ነው። ስለዚህ ከመጀመራችን በፊት እንደ ሁልጊዜው እዚህ ጋር lucyBridgeAcademy.com የሚለውን ሳይት እንድትጠቀሙ እንዲሁም ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ቤተሰብ እንድትሆኑን ልጋብዛችሁ እወዳለሁ። በቀጥታ ሾርት ረን ኤንድ ሎንግ ረን ኢን ኢኮኖሚክስ ምንድን ነው የሚለውን በማየት እንጀምራለን። ሾርት ረን ስንል እንግዲህ ከሎወር ግሬድም አንስቶ ሾርት ረን፣ ሎንግ ረን ስንል ምን አይነት ኢኮኖሚክ ሆራይዘን እንደሆኑ ኦልሬዲ ታውቃላችሁ። ፒሪዮዶቹ ምን ኢንፈር እንደሚያደርጉ። ሾርት ረን ስንል ኢትስ አ ፒሪየድ አት ሊስት ዋን ኢንፑት ኦፍ ፕሮዳክሽን ኦር ዋን ኢንፑት ኢዝ ፊክስድ ኢት ካን ኖት አጀስት ማለት ነው። ኢትስ ፊክስድ ዋይል አዘርስ ካን ቫራይ። አት ሊስት ዋን ኢንፑት ቫራይ ማድረግ የማይችልበት ነው። አስ ኮምፔርድ ቱ ሾርት ረን፣ ሎንግ ረን ደግሞ ሁሉም ኢንፑቶች አጀስት ማድረግ ይችላሉ። የሆነ አይነት ሳቹሬሽን ፖይንት ላይ መድረስ ይችላሉ። ፍሌክሲብል ናቸው ማለት ነው። ኦል ኢንፑትስ ኢዝ allowed to be varied with no fixed input. There is no universal calendar duration for short run and long run. እንግዲህ ሾርት ራን ስንል ሎንግ ረን ስንል ከካላንደር ጥቅምት ላይ ጀምሮ መጋቢት ላይ ያበቃል ምንለው ሳይሆን ምንድነው ማለት ነው ዋን ኢንፑት ቫራይ ማድረግ የሚችልበት ከሆነ አትሊስት ዋን ኢንፑት ቫራይ ማድረግ የሚችልበት ኢኮኖሚክ ሆራይዘን ከሆነ ኢኮኖሚ አድማስ ከሆነ ሾርት ረን ያ ፒሪየድ ሁሉም አጀስት ማድረግ የሚችልበት ሁሉም ኢንፑት አጀስት ማድረግ የሚችልበት ከሆነ ደግሞ ሎንግ ረን ነው። ግን ፊክስድ የሚሆንበት ከሆነ አትሊስት ዋን ኢንፑት ፊክስድ የሚሆንበት ከሆነ ሾርት ረን ነው ማለት ነው። So we need a method to determine firm's equilibrium in the short run ማለት ነው። እንግዲህ ሾርት ረን ላይ ፈርም ኢኩሊብሪየም የቱ ጋር ነው የሚፈጠረው የሚለውን ከርቭ ላይ እናያለን። ፕሮፊት እንግዲህ እንዳየነው ቲአር ማይነስ ቲሲ ነው። ይሄ ማክሲማይዝድ የሆነ ቦታ እና ኢኩሊብሪየም ቦታ የሚሆነው የቱ ጋር ነው የሚለውን እንግዲህ ለማየት የምንጠቀማቸው ሁለት አፕሮቾች አሉ። አንደኛው ቲአር ማይነስ ቲሲ የሚባለው አፕሮች ነው። ሌላኛው ኤምአር ማይነስ ኤምሲ የሚባለው ማርጂናሎችን በመጠቀም የምናገኘው ነው። So the two main approaches to analyze short run equilibrium are the total revenue total cost approach and the marginal revenue marginal cost approach. ሁለቱም ሜተዶች ምንድነው ኤም የሚያደርጉት to determine how much a firm should produce to maximize in order to maximize or its profit or in order to minimize its loss. እንግዲህ ሁለት ትልልቅ ሪሴሽኖች የፈርሞች ምንድነው they have to minimize loss። ከፍተኛ ሉዝ አይፈልግም፣ ሚኒመም ፕሮፊትም አይፈልግም። ማክሲመም ፕሮፊትን አቴን ማድረግ እንፈልጋለን። ከቻለን ማክሲመም ፕሮፊትን አቴን ማድረግ፣ ካልሆነ ግን ከከሰረን ቢያንስ ኪሳራችን እንደው ማኔጀብል ኪሳራ ቢሆን ጥሩ ነው። ሚኒመም የሆነ ሉዝ ቢሆን ጥሩ ነው ማለት ነው። ሚኒማይዝ ሉዝ and maximize profit በሁለቱም ተጠቅመን እንዴት እንደምናገኝ እናያለን። These methods are applicable under perfectly competitive market where price is also constant. እንግዲህ እንዳየነው በፐርፌክትሊ ኮምፒቲቲቭ ማርኬት ጊዜ ፕራይስ ኮንስታንት ነው። ይሄንን ሜተድ ተጠቅመን ፕሮፊት ማክሲማይዜሽን ፖይንት እና ኢኩሊብሪየም ፖይንት ማየት እንችላለን ነው የሚለው። In a perfectly competitive firm the firm can sell any quantity as a market price. በተቀመጠው ፕራይስ እስከተስማማ ድረስ any quantity መሸጥ ይችላል። This causes total revenue to be a straight line upward. A straight upward sloping line እንደዚህ እንዲሆን እንዳደረገው ፕራይስ ኮንስታንት መሆኑና ፕራይስ ቴከር መሆናቸው ቶታል ረቨኑአችን አሁን እንደዚህ እንዲመስል እንዳደረገው አይተናል። ይሄ ስትሬት ላይን አፕዋርድ ስሎፒንግ ደግሞ የሆነበት ምክንያት ምንድን ነው? ቶታል ረቨኑ መጨመር የሚችሉት ጀስት ምን በማድረግ ነው? ያመረቱትን አውትፑት ጨምረው ብዙ በመሸጥ ነው እንጂ ሌላ አይነት ነገር የላቸውም ቶታል ረቨኑ ሊጨምሩ የሚችሉበት። The firm reaches maximum profit where the difference between total revenue እና total cost largest በሚሆንበት ቦታ ነው ማክሲመም ፕሮፊት የምናገኘው ማለት ነው። እንግዲህ የቶታል ኮስት ከርቭን እንግዲህ እንደምታስታውሱት እንደዚህ አይነት ነገር አለው። መጀመሪያ ፒክ ያደርጋል፣ ከዛ ሎወር እያደረገ የሚሄድ ሲኖሶዳል አይነት ከርቭ ነው እዚህ ጋር እንደምታዩ። ስለዚህ
ልክ ጋፑ ሰፋ ባለበት እዚች ቦታ ላይ ማለት ነው የምንፈልገው እችን ቦታ ነው። ይህን ቦታ እንፈልገው እቺ ቦታ ጋር ምክንያቱም ኮስት ከርቫችን ከቶታል ረቨናችን ያንሳል። ያነሰበት ራሱ አስተናነሱ ራሱ ሰፋ ያለውን ፓርት ጋፑ ሰፋ ያለበት ቨርቲካል ጋፑ ሰፋ ያለበት ፓርት ያንን እንፈልገዋለን። ያ ማለት ነው በቲአር ማይነስ ቲሲ ጊዜ ቲሲ አንሶ ቲአር ስለጨመረ ወፈር ያለ ፖዚቲቭ ቁጥር እናገኛለን። ለዛ ነው ማለት ነው the firm reaches maximum point where the difference between total revenue and total cost is the largest. At output level lower than or higher than that quantity ማለት ነው that specific quantity translate ያደረገች ያቺ ቀደም የሳላት እዚህ ጋር ይሄ ቶታል revenue ነው። ይሄ ደግሞ እንደዚህ ነው። እዚህ ጋር በጣም ቤስት ቦታ ነው ብለናል። እዚህ ጋር እንግዲህ እቺ የአውትፑት የኪው ቦታ ነች። ከዚች ቦታ ወደዚህ ያነሰ ብታመርትም አያስፈልግም፣ ከዚህ ወደዚህ የጨመረ ብታመርትም አያስፈልግም። the firm either incurs lose ከዚህ ያነሰ ቢያመርት ከዚህ የጨመረ ቢያመርት the firm either lose incur ያደርጋል ወይ ደግሞ ፕሮፊት ሚኒማይዝ ያደርጋል whereas ማክሲማይዝ ማድረግ ሲገባው ማለት ነው። ለምሳሌ እዚህ ጋር አንድ ፈርም 100 ዩኒቶችን በ1000 ብር ቢሸጥ ቶታል ኮስቱ ደግሞ 700 የነበረ ከሆነ ቲአር ማይነስ ቲሲ በሚለው 1000 ሲቀነስ 300 አድርጎ ማን ነው 700 አድርጎ 300 ብር ፕሮፊት አግኝቷል ማለት ይቻላል ማለት ነው በዚህ አፕሮች። ስለዚህ ማክሲመም እንዲሆን እቺን ፖይንት እንፈልጋታለን። እቺን ዋይ አማውንት ኦፍ አውትፑት ነው ማምረት ያለብን። ምክንያቱም አሁን የፕሮፊት ከርቭን ስታዩት ደግሞ እንደዚህ ብጥ ያለ ከርቭ ነው አይደለም? የፕሮፊት ከርቭ ይሄ የፕሮፊት የፕሮፊት ከርቭ ነው። ስለዚህ እቺን ኳንቲቲ ከዚህ ትራንስሌት አድርጋ ያመጣት። ለምን ትራንስሌት አድርጋ ያመጣት ከዚህ? ምክንያቱም ቲአር እና ቲሲ መካከል ያለው ጋፕ እዚች ጋር ሰፊ ነው። እቺ ፖይንት ማለት ማነች? ዋይ አምጥታ ኪው። ስለዚህ ኪው ፖይንት ላይ ፕሮፊት ማክሲመም ይደርሳል ማለት ነው። ፕሮፊት ማክሲመም ይደርሳል ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ